ጤና ይስጥልኝ እንዴት ናችሁ? ወደ ኢትዮጵያ ቤተሰቦች የተመልካቾች ያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። በዛሬው ቪዲዮ በዛሬው ስራ ይዤላችሁ የቀረብኩት ለጾም ጊዜ በጣም ቆንጆ የሆነውና ተመራጭ የሆነው በሀገራችን ተወዳጅ የሆነውን የእርጥብ አሰራር ነው። በጣም ልዩ ነው፣ ትወዱታላችሁ። እንደተለመደው ነባር ቤተሰቦች የቪዲዮ ላይክ በማድረግ እንድትጀምሩ በትህትና ጠይቃችኋል። እንዲሁም ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን ኦን በማድረግ የዘወትር ተመልካች እንድትሆኑ ተጋብዛችኋል፣ ተጠይቃችኋል። ወደ አሰራሩ ስንሄድ እዚህ ጋር የሚያስፈልገኝን ድንች 3 ከፍ ከፍ ያለ ድንች ልጬ አጥቤ በዚህ መልኩ በዚህ ቅርጽ ከትፌዋለሁ። በድንቹ ላይ ጨው አደርግበታለሁ። ጨው አድርጌ አሸታ አድርገዋለሁ። ሁሉም ቦታ አዳርሰዋለሁ። ጨው አድርጌ ድንቹ ላይ እንደዚህ ከሁሉም ጋር ካዳረስኩትኝ በኋላ እጠብሰዋለሁ። ዘይቱ በጣም መጋል ወይም መሞቅ አለበት፣ ዘይቱን እንዳይመጣው ድንቹ ሙሉ ለሙሉ ችብስ እስከሚሆን ድረስ አለም የምጠብሰው። ግማሽ በግማሽ እስከሚሆን ነው የምጠብሰው። በጣም ምድርቅ ማለት የለበትም እንደ ችብስ። ይህን ያክል ከጠበስኩት በቂው ነው። አወጣዋለሁኝ። በማጥለሊያ ላይ ወይም በሶፍት ላይ ማድረግ አለብን፣ ዘይቱን እንዲመጣው። ወይም እንደዚህ በማጥለል ላይ ካደረግነው ዘይቱ ይወርዳል። የሆነ የቀረኝንም ድንች እንደዚህ ጠብሼዋለሁ። ይሁና ድንች እንደዚህ ያው ጠብሼ ጨርሻለሁ። ድንቹን የጠበስኩበትን ዘይት ቀነስ አድርጌ በዛው መጥበሻ ላይ ሽንኩርቴን አድርጌያለሁ። ሽንኩርቴን እንደዚህ አቁላለዋለሁ። ሽንኩርቴን እንደከተፍኩት በረጃጅሙ በቁመት ነው የከተፍኩት። ከፍ ከፍ አድርጌ ነው የከተፍኩት። በጣም ሽንኩርቱ በጣም እንዲበስልም አልፈለግም። ትንሽ ጠበስ ጠበስ ካደረኩት በዛ ላይ ነጭ ሽንኩርትን የማደርገው። ነጭ ሽንኩርት በጣም ወሳኝ ነው ለዚህ ለእርጥብ። ነጭ ሽንኩርት የተፈጨ ነጭ ሽንኩርት አድርጌያለሁ። አሁን ነጭ ሽንኩርቴና ቀይ ሽንኩርቴን እንደዛ አቁላለዋለሁ። ነጭ ሽንኩርቱንና ቀይ ሽንኩርቱን እንደዚህ ካቁላላሁት በኋላ አንድ የሾርባ ማንኪያ የሚሆን በርበሬ ጨምራለሁ። በጣም ትንሽ ነው ያደረኩት በርበሬ፣ አንድ የሾርባ ማንኪያ ብቻ ነው ያደረኩት። እንደ ፍላጎታችን መጨመርም መቀነስም፣ ምግብ ስንሰራ እንደሚመቸን ለአመጋገብ እንደሚመቸን እኛ ራሳችን እንደምንወደው አድርገን ነው የምንሰራው። መጨመርም መቀነስም እንችላለን። በርበሬን ጨምሬ እንደዚህ በአንድ ጋር ካቁላላሁት በኋላ ቲማቲም አደርጋለሁ። ቲማቲሙንም በድቃቁ አይደለም የከተፍኩት፣ ከፍ ከፍ አድርጌ ነው የከተፍኩት። ቲማቲሜንም ከጨመርኩኝ በኋላ እንደዛ አቁላልቸዋለሁ። በአንድ ጋር ጥብስ አድርገዋለሁ ከሽንኩርቱ ከቀይ ሽንኩርቱ ከነጭ ሽንኩርቱ ጋር በአንድ ጋር እንደዚህ ቆንጆ አድርጌ አቁላልቸዋለሁ። እዚህ ላይ ትንሽ ጨው እናስነሳ አደርግበታለሁ። ድንቹን ላይ ስላደረኩኝ ጨው ያንን ታሳቢ በማድረግ ትንሽ ነው ያደረኩትኝ ጨው። ካነሰም እንዳስፈላጊነቱ ጨምራለሁ። በዚህ ላይ የጠበስኩትን ድንች እንደዛ አድርጌያለሁ። ድንችን ጨምሬ እንደዚህ ያቀላቀልኩት ነው። የነጭ ሽንኩርቱ የቀይ ሽንኩርቱ የተጠበሰው ድንች በአጠቃላይ ሽታው በጣም ነው ደስ የሚለው። የሆነ አፒታይት ይከፍታል። ከለሩ እንደምታዩት በጣም ቆንጆ ነው። ድንቹ ትንሽ ቀረት ስለሚለው ከደን አድርጌ እንዲበስል አደርገዋለሁ። ይሄው እንደዚህ ቆንጆ ሆኖ እየበሰለልኝ ነው።
ከለሩ በጣም ነው የሚያምረው። ሽታው በጣም ደስ ይላል። አሁንም ድንቹ ትንሽ ለመብሰል ትንሽ ቀረት ስለሚለው አሁን ከደን አደርገውና እንዲበስል አደርገዋለሁ። አሁን በጣም ቆንጆ ሆኖ በስሏል። በዚህ ላይ ቃሪያ አደርግበታለሁ። ቃሪያው ደግሞ ሲገባበት የሌለ ሽታው በጣም ነው ደስ የሚለው። በጣም ቆንጆ ነው። ምንም የጨመርኩት ቅመም የለም። በዚህ ላይ የምንፈልገው ቅመም መጨመር እንችላለን። እኔ ግን ምንም ነገር አልጨመርኩኝም። ቆንጆ ሆኖ በቂ ሆኖ አግኝቼዋለሁ ቤተሰቦቼ። ይሁን እዚህ ጋር ዳቦ አዘጋጅቻለሁ። ይበቃኛል ያልኩትን ዳቦ ለዚህ ላዘጋጀሁት የእርጥብ ይበቃል ወይም ይሄ በቂ ነው ያልኩትን አዘጋጅቻለሁ። አቅርብ ያለው ዳቦ የንከፍትና በውስጡ አደርገዋለሁ። የዳቦውን የውስጡን ዳቦውን እንትን አላወጣሁትኝም። ከፈለግን ከውስጡ ማውጣት እንችላለን። እኔ ምንም አላወጣሁትኝም። ዝም ብዬ ብቻ ከሁለት ቆርጠውና በውስጡ ማስገባት ብቻ ነው። ከፈለግን የውስጡን ማውጣት እንችላለን። ዋው ቤተሰቦቼ በጣም ምርጥ ነው። በጣም ቆንጆ ነው። እንደምታዩት ነው። ከለሩ መልኩ በጣም ነው ደስ የሚለው። ሲበሉት ደግሞ መጣፈጡ ልነግራችሁ አልችልም። በጣም ቆንጆ ነው ቤተሰቦቼ። ለጾም ጊዜ በጣም ልዩ ነው፣ ተመራጭ ነው። ወቅቱን የጠበቀ በጣም ልዩ የሆነ የእርጥብ አሰራር ነው ቤተሰቦቼ። ሁሉም ግብአት ቤት ውስጥ ያለ ነው። ሁላችሁም በየቤታችሁ ሞክሩት፣ ትወዱታላችሁ። እኔ በጣም በጣም ወድጀዋለሁ። ይኸውና ቤተሰቦቼ ይህንን ይመስላል። እንደወደዳችሁት ተስፋ አደርጋለሁ። ቪዲዮዬን አይታችሁ ከወደዳችሁት ላይክ ማድረጋችሁን አትርሱ። ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር በማድረግ ለሌሎች እንዲደርስ እያደረጋችሁ አበረታቱ ቤተሰቦቼ። የዛሬው ቪዲዮ የዛሬው ስራ ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ወዳችሁና ፈቅዳችሁ ሰብስክራይብ ያደረጋችሁ ቪዲዮ ለምታዩልኝ ለምታበረታቱኝ ወገኖቼ በሙሉ እጅግ በጣም አድርጌ አመሰግናለሁ። የዛሬው ቪዲዮ ይሄን ይመስል ነበረ። በሌላ ስራ እስከምንገናኝ